ስለዚህ እነዛ አሰተኛ ነቢያቶች ቀረቡ። ለነሱ ግጅማ ተሰጠ። ለእግዚአብሔር ለኛ አምላክ ነው ያላችሁትን መስዋዕቱን አቀርቡ፣ እሱ በእሳት ተመለሰ፣ የእናንተ አምላክ ይሆናል። ወይ ደግሞ መጨረሻ ላይ የኔ አምላክ መሆኑ የሚታወቅበት በዚህ በእሳት የሚመልስ ነው ብሎ ጸለየ። ለዛ ተስማሙ። ኢያሱ ለእግዚአብሔር ለመጸለይ አሁን አንድ ነገር ነበር። በእስራኤል መካከል ደግሞ የእግዚአብሔር መስዋዕት ቦታ ፈርሶ ነበር። ያ የፈረሰ መስዋዕት ቦታ መልሶ ኤልያስ ለመስራት በእስራኤል 12 ነገድ ድንገት ቆመ። ወደ እሱ ሳይደርስ በፊት ኑ አላቸው። ውሸተኛ ነቢያቶች መጡ። አምላካችን የምድር ፈጣሪ አምላክ እሱ ባህል ነው አላቸው። ተደል በእሳት እንዲመልስ እናንተ መጀመሪያ ጸልዩ፣ እኔ መጨረሻ ላይ ጸልያለሁ። ሁሉም ጸለዩ፣ ወደ አምላካቸው ጩኹ፣ ጸለዩ። ጠዋት ጀመሩ፣ ጸለዩ። ምንም አልነበረም፣ እሳትም አልመጣም። ወደ ቀን አካባቢ ሄደና ኤልያስ አሁንም ጨምራችሁ ጩኹት፣ ምናልባት ተኝቶ ይሆናል፣ ምናልባት መንገድ ሄዶ ይሆናል፣ የአምላክ ይመልስላችሁ እንደሆነ ጸልዩት። ቀለልበት ጮሁ፣ ጸለዩ። ምን አደረጉ? ምንም የለም። በእሳት የሚመልስ አንድ አምላክ ብቻ ነው። እሱ የሰራዊት ጌታ እግዚአብሔር ብቻ ነው። እኔና እናንተ የምናመልከው አምላካችን የሚመልሰው በእሳት ነው። ጸሎት መመለስ ብቻ አይደለም፣ በእሳት ይመልሳል። ወደ ማታ አካባቢ ሲሄድ ምንም የለም፣ ወፍ ተራ የሌለው አለ። አሁን ወደ ሌለው ያ የፈረሰ መስዋዕት የእግዚአብሔር መስዋዕት ቦታ መልሶ ሰራ። በ12 ነገድ በእስራኤል ነገድ ድንጋዩን አቆመውና ወደ ምንድን ነው ለእግዚአብሔር የሚያቀርበውን መስዋዕት ያ ወይፈን አመጡ። በእሱ ላይ እንጨቱ ላይ በተደረደረው እንጨት ላይ ወይፈኑን አደረገው። እሳት ግን የነበረ አሁን እሳት የሚመጣው ከሰማይ ነው። ኑ አላቸው። አሁን ይህንን አምላክ ይሉታል። የሰራዊት አምላክ ሆይ አንተ የእስራኤል አምላክ እንደሆንክ እኔም ያንተ ባሪያ እንደሆንኩ በዚህ ምድር ላይ በዚህ ሕዝብ ፊት እንዲገለጽ ዘንድ ዛሬ በእሳት መልስ ብሎ ሲጸልይ እሳቱ ከሰማይ መጣ። ዛሬ በሚጠሉ ሰዎች መካከል በሚገፉት መናፍስቶች መንደር የእግዚአብሔር እሳት በኃይል እናንተ ላይ የእግዚአብሔር መንፈስ የእሳት በመንፈስ ቅዱስ እሳት የመቀጣጠል ነው የሚደረግ የመንፈስ ቅዱስ እሳት። ስለዚህ ያንን እሳት እግዚአብሔር በእሳት መለሰ። ኤልያስ እንደዚህ ያለ እነዚህ ከባህል ጋር የነበሩት እነዚህ ነቢያቶች አንድ ሰው እንዳይቀር አሁን እዚህ ጨረሳቸው። እግዚአብሔር የእስራኤል አምላክ የነበረው በአደባባይ ከበረ። ሕዝብ ሁሉ ፊቱን ወደ እግዚአብሔር መለሰ። ስለዚህ የመንፈስ ቅዱስ እሳት ማቀጣጠል አለብን፣ ማነሳሳት አለብን። መጥምቁ ዮሐንስ ማርቆስ ምዕራፍ 1 ሄዳችሁ ስታነቡ ኢየሱስ ከመገለጡ በፊት ተገልጠው ሰዎች ንስሐ እንዲገቡ ወደ እግዚአብሔር እንዲመለሱ ሰበከው፣ ቅድመ ዝግጅት አደረገው። ለሚገለጠው በጌታ የእግዚአብሔር ልጅ የነበረው ኢየሱስ ሳይገለጥ በፊት ለሰዎች ሰበከው። በምድረ በዳ የሄደ የእግዚአብሔር መንግስት ቀርባለች ንስሐ ግቡ ያለ ሲጸልይ ነበር። ምን የሰዎችን ልብ ለሚገለጠው ለልጁ ያዘጋጅ ነበር። ሄዳቸው ማርቆስ ምዕራፍ 1 ቁጥር 1 ጀምሮ ነበር። ማርቆስ ምዕራፍ 1 ሀገር ሁሉ የኢየሩሳሌም ሰዎች ወደ እርሱ ይመጡ ነበር። ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዮሐንስም የልበ ጠጉር ልብስ በወገቡ ጠፍር ይታጠቅ ነበር። አንበጣና የበረሃ ማር ይበላ ነበር። ተጎንብሼ ጫማውን ጠፍር መፍታት የማይገባኝ ከእኔ የሚበረታው በኋላ ይመጣል። እኔ በውሃ አጠምቃቸዋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃቸዋል አለ እያለ ይሰብክ ነበር። ክብር ለኢየሱስ ይሁን። አያችሁ ዮሐንስ ይህንን ስብከት ከሰበከ በኋላ እንደዚህ አላቸው፣ ከኔ በኋላ የሚመጣ ከኔ የበለጠ ነው። እኔ አጎንብሼው ቃል የእግሩን ማስሪያ መፍታት አልችልም። እኔ በውሃ አጠምቃቸዋለሁ፣ ከኔ በኋላ የሚመጣ ግን እሱ በእሳትና በመንፈስ ያጠምቃቸው እያለ ለዚህ እሳት ያዘጋጃቸው ነበር። ስለዚህ እኔ በምን አጠምቃቸው? በውሃ አጠምቃቸው፣ ከኔ በኋላ የሚመጣው ግን በእሳትና መንፈስ። ለዛ ነው ጌታችን ኢየሱስ ክርስቶስ ይህንን ዮሐንስ ከሰበከ በኋላ
እሱ መንፈሱ ሲመጣ በእሳት ያውቃችሁ። ስለዚህ ያንን እሳት ሳትማነው ያንን መንፈስ ሳትቀበሉ ከኢየሩሳሌም አትወጡ። ከተቀበላችሁ በኋላ ግን ሰማርያ፣ ይሁዳ እስከ ምድር ዳርቻ ድረስ አንድ ነው ሲጸልዩ መንፈስ ቅዱስ ተገለጠባቸው፣ መጣና አረፈባቸው። እሳትም የሚመስለው በእነሱ ላይ ታያቸው። አሁን ያንን መንፈስ አገኙ። ከዛ በፊት ጴጥሮስ ይህን መንፈስ አገኘ በፊት በአንድ ወገን ፊት ኢየሱስን እንድማነው ኢየሱስን ታውቃለህ አላውቅም እንዳለ እንደካለ አሁን ከተቀመጠ በኋላ መንፈስ ቅዱስ በሱ ላይ በመጣ በኋላ ግን እናንተ የሰቀላችሁትን እግዚአብሔር ከሙታን አስነሳ ብሎ ስብከቱን ቀጠለ። አሁን 12 አንዱ ቢቀነስም ምድሪቱን አናወጡ። ያንን እሳት ይዞ አሁን በከተማ ውስጥ ተበተኑ። አያችሁ ከተለያየ ሀገራቶች የታመሙ ሰዎች የተጨነቁ ሰዎች ወደ እነሱ ይመጡ ነበር። ከታመሙት እና ከመጡት መካከል አንድም ሰው ሳይፈወስ የተመለሰ ነበር። የመጡበት ፋይዳ ነው። የእግዚአብሔር መንፈስ የሚሰራበት ስፍራ ነው የመጡት። ጌታ በእናንተ ላይ ያለ ይህንን ዛሬ ይህ መንፈስ ነው። በቤተሰቡ ስራ ነው መንፈስ ቅዱስ የተሰጠ ለአገልጋዮቹ ብቻ አይደለም። በአዲስ ኪዳን ለሁሉም ሰው የተሰጠ ይህ መንፈስ ታዲያ ማነሳሳት አለብን። እዛ ነው ሁለተኛ ጴጥሮስ ምዕራፍ 1 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 6 ላይ ጳውሎስ ለጢሞቴዎስ እንዳለው እጆችን በመጫን ጋር የተሰጠ ያንን መንፈስ እሳት እንደሚያቀጣጥል ሰው አነሳሳ እንጂ ቸላት። ስለዚህ መንፈስ ቅዱስ በውስጣችን አለው። እኛን ማነሳሳት፣ እኛን ማቀጣጠል እንዴት ነው የምናቀጣጥለው? ምንም ጊዜ ስለሌለኝ ወደ እሱ ማለት ነው። ግን ቅድም እንዳልኳችሁ የሚቀጣጠልበት የእግዚአብሔር መንፈስ በውስጣችን እንዲነሳሳ እንዲቀጣጠል በጸሎት ያለብን ሳናቋርጥ ልክ እንደ ኢቫን ወደፊት ለ10 ዓመታት ተከታታይ ስለ ሪቫይቫል ሲጸልይ እንደነበር ቅድም እንደነገርኳችሁ አንድ ቀን ግን ያ መንፈስ እንደመጣ በነገራችን እንግዲህ ከሰው ጋር የሚቆይ እንግዲህ ቶሎ አይመጣም። ከሰው ጋር የሚቆይ እንግዲህ ቶሎ አይመጣም። ለምን? ቅድመ ዝግጅት ያደርጋል። እናንተ ጋር ስለሚቆይ የሚያስፈልገውን ነገር ይዞ ነው የሚመጣው። ቀስ ብሎ ነው የሚመጣው። ስለሚቆይ መጥቶ የሚመለስ ግን ቶሎ ይመጣል። የእናንተ ነገር የዘገየ ነገር ቢሆን ነበር ቆየብኝ፣ ዘገየብኝ የምትሉት ነገር ከእናንተ ጋር ስለሚቆይ ደርሶ የማይመለስ ከእናንተ ጋር ስለሚቆይ በኢየሱስም እንደዚህ አይነት በረከት ወደ ሕይወታችን ይምጣ። እንደዚህ አይነት ነገር እናንተ ላይ ያለ። ስለዚህ ዘገየብኝ የምትሉት ከእናንተ ጋር ስለሚቀጥል ለዚያ ነው። ለሰው ጌታ ኢየሱስ እንደዚህ ያላቸው ሐዋርያቶች ከሞተ በኋላ ከሞቱ ከትንሣኤ በኋላ 40 ቀንና በላይ ከነሱ ጋር ነበረ። አገልግሎቱን ቀጠለ። ለሁሉ ሰው ተገለጠ። እነዚያ መንፈሱን እልክላችኋለሁ ጠብቁታል። ለ10 ቀን ተከታታይ ሲቆዩ ናቸው። ሲጸልዩም ነበር። የምንጠብቀው ነገር ካለ የምንቀበለው ነገር የምንጠብቀው ነገር ካለ የምንቀበለው ነገር የማንጠብቅ ነገር ደግሞ እናንተ ምን እየጠበቃችሁ? መንፈስ ቅዱስ ብቻ ማለት አሁን እሱ መጥቷል። በሕይወታችን የምትጠብቁት ነገር ካለ ይመጣል። አንዳንድ ሰው አይታችሁ ከሆነ ራዕይ የሌለ ሰው ዝም ብሎ ይኖራል። እንደተወለደ ይወጣል፣ ይገባል፣ ይወጣል፣ ይገባል፣ ይለብሳል፣ ይበላል። ነገ ለሚሆነው ነገር ለምን ትኖራለህ? ሙሉ መልስ የሌለ ሰው አለ። እንደሱ አይነት እግዚአብሔር ከእሱ አይነት ሰዎች ይጠብቃል። አሜን። አያችሁ ሙሴ በእግዚአብሔር ባለው በፈርዖን ቤት ነው ያደገው። አንድ ላይ ውስጥ አድሯል። ምንም ህዝቡን ነፃ ያወጣል። ስለዚህ እንደዚያ እኔ በዚህ ቤት ላይ ተመችቶኝ ከሚያድር ከዚህ ቤት መከራ ይሻላል። ይህን ህዝብ የሚነፃ የሚያወጣ አይነ ዛሬ አንድ ነገር ነገራችሁ ፋሚላችሁ ነፃ የሚታወጡትና በተለያየ ስርዓት ውስጥ ያለው ቤተሰብ ካላችሁ ነፃ
በጣም ከምንም ከባድ ነገር ተስፋ መቁረጥ። ሰው አንድ እርምጃ መራመድ አይችልም ተስፋ መቁረጥ። ተስፋ ካደረገው እሱ ሲሞን የሚባል ሰው ምዕራፍ ሉቃስ ምዕራፍ የመሲህ መወለድን ሰማ። በተስፋ በጽድቅና እውነት ላይ ቆሞ ሲጠብቅ ነበር። ያ ሰው የሚጠብቀው መሲሁን ነው። የጠበቀውን አገኘ አላገኘ? አገኘ። ማርያም እንደተባለ ወለደችና ወደ ኢየሩሳሌም አመጣች። ልጁን ወደ ኢየሩሳሌም አመጣ። ሲያመጡ እሱ ደግሞ ሲሆን እዛ ሆኖ እየጠበቀ ነበር። ልክ እነሱ ሲያመጡ መንፈስ ቅዱስ መጣና መሲሁ እንደመጣ ኮንፈርም ሲያደርግለት ወደ ውስጥ ገባ። ከማርያም ተቀበለውና አቀፈው፣ ሳመው። ዛሬ በኢየሱስ ስም ማቀፍ ያለባት ነገር በኢየሱስ ስም ይቀፍ። አሜን። እናንተ ተስፋ ማቀፍ ይሆንላችሁ። አሜን። የእግዚአብሔር መንፈስ አነሳሱ፣ አከታተሉ። ይህ መንፈስ በሕይወታችን ይሰራል ወገኖቼ። የጌታ መንፈስ የምንቀጣጠለው ይህንን እሳት የምንቀጣጠለው ከየትኛውም ዘመን ይልቅ ይህ ዘመን ያሁኑ ዘመን ቅድም እንደነገርኳችሁ በዛ በዊያ ነገር አጣት፣ ክፋት፣ ተንኮል በተለያየ ነገር ውርኩሳት ምድሪቱን ካበላሸው ይባል በዚያ ይሄ የሚጸዳ መንፈስ ቅዱስ ይመጣ ነው። መንፈስ ቅዱስ በውስጥ በሕይወቴ ላይ ነው። ሪቫይቫሉ ሲመጣ ትንቢት አናግሮ የሚሄድ አይደለም። ሪልማ ሳይቶ ራእይ ሳይቶ የሚሄድ አይደለም። ሕይወታችን ጭምር ነው የሚቀየር። ከእኛ አልፎ አካባቢያችን ያሉ ሰዎች ይቀየራል። ይህ እሳት በእናንተ ላይ ይቀጠራል። ጸልያለሁ። እግሮቻችን ቆመን ጸልይ። በእያንዳንዱ ሰዎች ላይ የጌታ እሳት እንዲመጣ ጸልያለሁ። የእግዚአብሔር ሪቫይቫል በሕይወታቸው እንዲነሳ